እግዚአብሔር መልካም አምላክ ነው ወገኖች። እንደ እግዚአብሔር ያለ በሰማይ በምድር የለም። ትዝ ይላችኋል? አንደኛ ሳሙኤል አንድ ሄዳችሁ ስታነቡ ስለ ሐና ብዙ ይወራል፣ ብዙ ይነገራል። ሐና በእግዚአብሔር ፊት የብዙ ዘመን ጥያቄ አላት። ሐና ልቧ የተሰበረች ሴት ነበረች። ባልደረቦቿ ፊት፣ በጎረቤት፣ በሰፈር፣ በሁሉ ልቧ የተሰበረች ሴት ነበረ። በዛ ሁሉ እግዚአብሔርን በየጊዜ ትጸልያለች፣ እግዚአብሔርን ታስቸግራለች፣ ስፍራዋን ሳትለቅ ልጅ እያለች የእሷ ባልደረቦቿቸው የልጅ እናት ሆኖ ልጅ አቅፋ ስታይ እሷ ወደ እግዚአብሔር ትጮኻለች፣ እግዚአብሔርን ታለች፣ ትጸልያለች። ወገኖች የሐናን እንባ ያበሰው አምላክ፣ የሐናን ጸሎት የሰማ አምላክ ዛሬ ያንተን ጸሎት አይሰማም? ዛሬ ያንቺን ጸሎት አይሰማም? ዛሬ ያንተን ጸሎት አይሰማም? ይሰማል እኮ እግዚአብሔር ወገኖቼ። ስለዚህ እኛ እንጸልይ። ስንጸልይ ቦታችን ብቻ እንዳንለቅ፣ ስፍራችን እንዳንለቅ፣ ስፍራይ ላይ ቆሜ እግዚአብሔርን ጠብቅ። እግዚአብሔር ነገርን እስከሚቀይር ድረስ ምኑን ስፍራን አትልቀቅ። እግዚአብሔር ይሰጣል። እግዚአብሔር ልመናህን መሻት ምን ያደርጋል? ያሞላል። እግዚአብሔር በመጨረሻው እንትን ሐና ብዙ ዘመን ተቸግራለች። ብዙ ዘመን በእግዚአብሔር ፊት ወድቃለች። በየዓመቱ በሚደረገው በድግስ ሰው ሁሉ ሲጨፍር፣ ሲበላ፣ ሲጠጣ እሷ ወደ ውጭ ወጥታ ምን ታዝናለች? ከእግዚአብሔር ጋር ታወራለች። ዝም ብላ ብቻዋ ታወራለች። እግዚአብሔር ያን ነገር ስመልስ ዝም ብሎ ነገር አልሰጠም እኮ። ሐና ምን ነው ሰጣው? ወንድ ልጅን ሰጣ። ወንድ ልጅም ደግሞ ዝም ብሎ ወንድ ልጅ ሳይሆን የወንድ ሰጣት። ሂስትሪን እኮ ነው ሰጣት። ትልቅ ነገር እኮ ነው፣ እውቀትን እኮ ነው ሰጣት። ሳሙኤል ማለት እውቀት ነው፣ ጥበብ ነው። ጥበብን እኮ ነው ሰጣት እግዚአብሔር። ስለዚህ ብዙ ተስፋ ያደረጋችሁት ነገር፣ ብዙ ደግሞ በእግዚአብሔር ፊት የሆናችሁት ነገር እግዚአብሔር ሰምቷል። ነገሮቻችሁን ውብ እያደረገ ነው። ነገሮቻችሁን እያስተካከለ ነው። ስለዚህ ተስፋን አትቁረጡ። ሐና ተስፋ ልትቆርጥ አልቻለችም። በምን? በእግዚአብሔር ለተስፋ ልትቆርጥ አልቻለችም። ዛሬም ተስፋን አትቁረጡ። ዛሬም ተስፋን አትቁረጡ። እግዚአብሔር ይደርሳችኋል።